ቤተሰቦች ዮሴፍ አብርሃም ነኝ ከዳላስ ቴክሳስ አሜሪካ ነው። ዛሬ አንድ አጭር ቃል ላነብላችሁ ስላሰብኩ ነው የመጣሁት። ይሄውም በጌታችን ኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ጀምሮ ነው ቁጥር 9 ጀምሮ ነው ማነብላችሁ። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም ይላል የእግዚአብሔር ቃል። እንግዲህ ዮሐንስ ወንጌል የሚናገረው ክፍል ወገኖች ሆይ አጭር ቃል ከዚህ ውስጥ ለእናንተ ዛሬ ይዤላችሁ የመጣሁት በተለይ ደግሞ ጥያቄ ያለባችሁ ጌታን ተቀበሉ ሲባል ምን ማለት ነው? ጌታ እንዴት እንቀበለዋለን? ሰማየ ሰማያትን የፈጠረ እንዴት እንቀበለዋለን የምትሉ ጥያቄ ያለባችሁ ሰዎች ወይም ደግሞ ጌታን እንደ ግል መድኃኒታችሁ አድርጋችሁ ያልተቀበላችሁ ወገኖች ድንገት በዚህ ሰዓት ይሄንን ዩቲዩብ ወይም ደግሞ ፌስቡክ ፔጅ ላይ ድንገት ገብታችሁ እያዳመጣችሁ ያላችሁ ሰዎች ለእናንተ ብቻ ነው ይሄ መልእክት። ይሄ መልእክት ለእናንተ ነው። የእግዚአብሔር ቃል ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉትና በስሙ ለሚያምኑት ግን የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው ይላል ይሄ ያነበብኩት ቃል። ለተቀበሉትና በስሙ ለሚያምኑት ዛሬ ወገኖች ሆይ ጌታ ኢየሱስ ክርስቶስን እንደ ግል መድኃኒታችሁ አድርጋችሁ በግል ባላችሁበት ክፍል በቤታችሁ ውስጥ ተቀበሉት። ይሄውም ቀላል ነገር ነው ወገኖች፣ እጅግ ቀላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። እንግዲህ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ በልጁ በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ስለዚህ በጌታ በኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በማመን የዘላለም ሕይወት ይገኛል። ይሄንን ወገኖች ሆይ በቤታችሁ ጌታ ልትቀበሉ ትችላላችሁ። መንገድ ላይ ጌታ ልትቀበሉት ተቀብያለሁ፣ ልቤን ከፍቼ ተቀብያለሁ፣ ግባ ንጉሴ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ አንተ መድኃኒቴ ነህ ማለት ብቻ ነው። ሌላ ምንም ፎርሙላ የለውም፣ ካልኩሌሽን የለውም። ዳገት አንወጣም፣ ዳገት አንወርድም። ተራራ ላይ ወይም ፎቅ ላይ አንወጣም፣ አንወርድም። በጌታ በኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በማመን በስሙም ደግሞ የኃጢአትን ስርየት በመቀበል ወደ እግዚአብሔር መንግሥት እንድንገባ ተፈቅዷል። ወደ ክርስቶስ ኢየሱስ መንግሥት የምንገባውም ደግሞ በእግዚአብሔር ልጅ በኢየሱስ ክርስቶስ ደም ከኃጢአታችን ነጽተን ተቀድሰን ነው የምንገባው። ስለዚህ ወገኖች ዛሬ ባላችሁበት ስፍራ ሆናችሁ ጌታ ኢየሱስ ክርስቶስ ሆይ በሉት። ተቀብዬሃለሁ፣ አንተን እንደ ግል ወዳጄ እንደ ግል መድኃኒቴ አድርጌ ተቀብዬሃለሁ። የሕይወቴ ንጉሥ ሁን። ከዚህ በኋላ ያለውን ዘመኔን ተረከብ። ሰይጣንን ክጀዋለሁ በሉ። ሰይጣንን ክጃለሁ፣ ዓለምንም ክጃለሁ። ጌታ ኢየሱስ ክርስቶስ ሆይ አንተ የእግዚአብሔር ልጅ ከሥላሴም አካል አንዱ የሆንከው ወልድ የእግዚአብሔር ልጅ አንተን ተቀብዬሃለሁ። እንደ ግል መድኃኒቴ አድርጌ አግኝቼሃለሁ። ከዚህ በኋላ ጠብቀኝ፣ ባርከኝ፣ መንገዴን ሁሉ ተቆጣጠር፣ ሕይወቴን ሁሉ ተቆጣጠር። ኃጢአቴን፣ በደሌን፣ መተላለፌን ሁሉ ስለ ልጅ ስለ ኢየሱስ ክርስቶስ ስም ስትል ይቅር በለኝ። በደምህ እጠበኝ፣ አንጻኝ፣ ቀድሰኝ፣ ልጅህም አድርገኝ። ከዚህ በኋላ ልጅህ ነኝ፣ ባሪያ ነኝ በሉና በክርስቶስ ኢየሱስ እግር ስር ወድቃችሁ የዛን ቀን ጸልዩ። ከዛ ኢየሱስ ክርስቶስ ጌታችሁ ይሆናል። ወደ ቤተ ክርስቲያን ወደ አጥቢያ አብያተ ክርስቲያናት በመሄድ ደግሞ እኔ ጌታ ኢየሱስ ክርስቶስን ተቀብያለሁ፣ የሚያስፈልገኝን የደህንነት ትምህርት አስተምሮኝ ብላችሁ ደግሞ ትምህርቱን ውሰዱ። ይሄ ነው
ወደ ጋራ መውጣት የለም፣ ወደ ዳገት መሄድ የለም፣ ቁልቁለት የለም፣ ከፍታ የለም። እስኪያልበን ድረስ የምናደርገው ነገር የለም። እጅግ በጣም ቀላል ነው። ጌታ ኢየሱስ ክርስቶስ 99ን ትቶ አንዱን የጠፋውን የሰው ልጅ ፍለጋ ወደ ምድር መጥቷል። ያ የጠፋው የሰው ልጅ ደግሞ አንተ ነህ፣ አንቺ ነሽ የኔ እህት። ጌታ ኢየሱስ ክርስቶስን እንደ ግል መድኃኒትሽ አድርገሽ ካልተቀበልሽ ወይም ካልተቀበልክ፣ ስለዚህ ይቺ ቀን እንዳታመልጥህ፣ ይቺ ሰዓት እንዳታመልጥህ፣ የኔ እህት እንዳታመልጥሽ። እንዲሁ በአጋጣሚ አይደለም ወደዚህ ፌስቡክ ፔጅ ወይም ዩቲዩብ ፔጅ የመጣሽው። ጌታ ኢየሱስ ክርስቶስ ጠርቶሽ ነውና ተቀበዩ፣ ልጁ ሁኚ። ጠርቶ ነውና ተቀበለው፣ ልጁ ሁን። እግዚአብሔር ካንተ ጋር ይሆናል። አሜን። ኢየሱስ ክርስቶስ ጌታ